ወደ ስልጣን ከመጣ ገና 30 ወሩ ቢሆንም እስካሁን 20 ጊዜ የግድያ ሙከራዎች ተደርገውበታል። ይህ ማለት በአማካኝ በ45 ቀናት አንድ ጊዜ የግድያ ሙከራ ተደርጎበታል ማለት ነው። ከ20ዎቹ ሙከራዎች ለጥቂት መትረፉ ደግሞ አነጋጋሪ ጉዳይ ነበር። ፈረንሳይ እነዚህ ሁሉ ጥረቶቿ ባይሳኩም አሁንም ተስፋ አልቆረጠችም። ባለንበት ወርሃ መጋቢት አጋማሽ ላይም እንደሚሳካላት እርግጠኛ የሆነችበትን 21ኛ የግድያ ሙከራ አድርጋለች። ለዚህ ኦፕሬሽኗ መሳካት ደግሞ በሁሉም ቡርኪናውያን ዘንድ በእጅጉ የሚከበርና ስሙ በመልካም የሚነሳ ሰውን ነበር የተጠቀመችው። ይህን ኦፕሬሽን ለማስፈጸምም ከ20 ሚሊዮን ዶላር በላይ አውጥታለች። እውን ይህ ኦፕሬሽን ምንድን ነው? መጨረሻውስ? The news of an assassination attempt on Ibrahim Traoré, the 35-year-old president of Burkina Faso, sent shockwaves across the globe. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ፈረንሳይ በቅርቡ ስላስፈጸመችው ትራኦሬን የመግደል ኦፕሬሽን እናወጋችኋለን። ቡርኪና ፋሶ በአጠቃላይ 21 ሚሊዮን ሕዝብ ያላት ሲሆን 2 ሚሊዮን የሚሆነው ከቀየው ተፈናቅሎ በርዕሰ ከተማዋ ዋጋዱጉ የሚገኝና የመንግስት እገዛን የሚፈልግ ነበር። ባጭሩ ሕዝቡ ተስፋ ቆርጦ ተአምር የሚጠብቅበትና ሀገሪቷም ለመፍረስ ከጫፍ የደረሰችበት ጊዜ ነበር። ትራኦሬም ወደ መሪነት የመጣው ሐሞት የሚያፈሱት እነዚህ መከራዎች ባፈጠጡበት ወቅት ቢሆንም በእነዚህ ፈተናዎች ውስጥ መልካም አጋጣሚ ያለ በሚል ጠንካራ እምነትና ቁርጠኝነት ነበር ቡርኪናን ከወደቀችበት አቧራዋን አራግፋ እንድትነሳ ጥረቱን የጀመረው። ትራኦሬ ያስፈልጋል ያለውን የለውጥ አብዮቱን ማድረግ ሲጀምርም ከውጭም ሆነ ከውስጥ የበረከቱ ጫጫታዎች መሰማት ጀመሩ። በተለይ ደግሞ የፈረንሳይን ወታደሮች ካስወጣና የሀገሪቷን ሀብቶች ናሽናላይዝድ አድርጎ በሀገር በቀል ካምፓኒዎች እንዲያዙ ካደረገ በኋላ ምዕራባውያኑ ግልጽ የሆነ ዘመቻ ነበር የጀመሩበት። ትራኦሬ ሙስናንና ሀብት ማባከንን ለመከላከልም በየባለሥልጣናቱ ቢሮ የሲሲቲቪ ካሜራ ካስገጠመ በኋላ የባለሥልጣናትን የሀብት ምዝገባ ከራሱ በመጀመር ሁሉም እንዲያስመዘግብ ሲያደርግም ጉርምርምታው እየጨመረ መጣ። ከዛም የሀገሪቷ ፕሬዝዳንት ከሆነ 3 ወር እንኳን ሳይሞላው የግድያ ሙከራ ተደረገበት። ጥቅሙ በተነካ አንድ ጀነራል የተቀነባበረው ይህ ሙከራ ግን በቀላሉ ነበር የከሸፈው። ይህ ክስተትም ለትራኦሬ ትልቅ ትምህርት ሰጥቶት በማለፉ በሰራዊቱና በደህንነቱ ዙሪያ ከሩሲያ ጋር ስምምነትን ፈጠረም። በዚህም የራሱንና የሰራዊቱን የደህንነት አቅም በሚገባ አጠናከረም። በየጥሻው ተወሽቀው ሕዝቡን ፍዳ ሲያበሉ የነበሩትንና የምዕራባውያኑን አጀንዳ የሚያስፈጽሙትን አሸባሪዎችን የገቡበት ገብቶ በመደምሰስ መድረሻ አሳጣቸው። ይህ ያስደነገጣቸው የቡርኪና ጠላቶችና ጥቅማቸው የተነካ ሆዳደሮችም ሰውየው ለሕልውናቸውና ለጥቅማቸው ስጋት መሆኑን በማረጋገጥ ፈጥነው ለማስወገድ ተንቀሳቀሱ። ትራኦሬ ሊዘናጋባቸው ይችላሉ ያሏቸውን ወቅቶችን በመምረጥ ሐሳባቸውን ለመፈጸም ተሰናዱ። ለአፍሪካ ዋንጫ ማጣሪያ የቡርኪና ብሔራዊ ቡድን ጨዋታ በሚያደርግበት ምሽትም የመጀመሪያ ሙከራቸውን ለማድረግ ተንቀሳቀሱ። ይህን የግድያ ሙከራ በዋናነት ያቀነባበሩት ፈረንሳይና የቀድሞ የሀገሪቷ ፕሬዝዳንት እንዲሁም ሄነሪ ደሚባ የተባለ የቤተ መንግሥት ታዋቂ ሲሆኑ በትራኦሬ መኖሪያ አጠገብ ቦምብ በመቅበርና ሰዓቱን ጠብቆ እንዲፈነዳ በማድረግ ነበር ሊገሉት የሞከሩት። በወቅቱ ግን የሙከራቸው ከሽፏል። እነሱም ድንገት የሐሳባችን ቢከሽፍ እንኳን በማለት በነጋታው የፕሬዝዳንቱን መኪና በቦምብ አጋይቶ እንዲገለው ግብረ ኃይል አዘጋጅተው ነበር። ይህ የግድያ ሙከራ ከሩሲያ ደህንነት ተቋም በተገኘ መረጃ ሊከሽፍ የቻለ ሲሆን በውጭ ሀገር ከሚገኘው የቀድሞው የአገሪቷ መሪ በስተቀር በግድያ ሙከራው የተሳተፉት ግለሰቦች በሙሉ በቁጥጥር ስር ውለዋል። ይህ የግድያ ሙከራ ከሰራዊቱ አባላት ውጭ በሆኑ ሰዎች ከተቀነባበሩ ሙከራዎች ውስጥ
የመጀመሪያው ነው እንጂ የመጨረሻው አልነበረም። ከትራኦሬ የግድያ ሙከራ ጀርባም ፈረንሳይ ያለች እየተባለ በግምት ይወራ ነበር። ነገር ግን 4 የፈረንሳይ ሰላዮች በቡርኪና ፋሶ ውስጥ ተይዘው በራሱ በትራኦሬ ምርመራ ከተደረገባቸው በኋላ ተጨባጭ መረጃ ተገኝቷል። እነዚህ 4 ፈረንሳውያን ሰላዮች ከፍተኛ ምርመራ ከተደረገባቸው በኋላም 4ቱ ፈረንሳውያን ሰላዮች በሞሮኮ አደራዳሪነት የተለቀቁ ቢሆንም ሴራውን በተመለከተ ግን በርካታ መረጃዎችን አውጥተው ነበር። በወቅቱ ትራኦሬና የደህንነት ተቋሙም ወሳኝ የሆኑ በርካታ መረጃዎችን አግኝተው ነበር። ከዛ በኋላ ባለው ጊዜም በተለያዩ ግብዓቶችና ስልጠናዎች የተጠናከረው የቡርኪና የመረጃና የደህንነት ቡድንም የተለያዩ ዘዴዎችን በመጠቀም ሌላ የመፈንቅለ መንግስት ለመፈጸም በማሴር ላይ የነበሩትን ከፈረንሳይና ቶጎ ከሚገኘው ከቀድሞ ፕሬዝዳንት ቶሎ መልእክት ይደርሳቸው የነበሩ 113 የቀድሞ ባለስልጣናትን፣ ባለሀብቶችንና የሚዲያ ሰዎችን በቁጥጥር ስር አውሏል። ፈረንሳይ እንደ ልቧ ተመዘብረው የነበረው ሀብት ስለቀረባት በካዲዎች እየተጠቀመች በተደጋጋሚ ያደረገቻቸው ሙከራዎች ባለመሳካታቸውም የሚዲያ ተቋማትን፣ የግብረ ሰናይ ድርጅቶችንና አማጺዎችን እንዲሁም በቡርኪና የሚገኙ የአውሮፓ ሀገራት ኤምባሲዎችን በመጠቀም ትራኦሬን ከህዝብ ለማራራቅና ለመነጠል እንዲሁም ግራ ለማጋባት ሌላ ዘመቻ ጀምራ ነበር። ትራኦሬም ታዲያ በዚህ ዘመቻ ተሳታፊ የነበሩትን የሚዲያ ሰዎችን በቁጥጥር ስር ያዋለ ሲሆን ለሀገሪቷ ዜጎች አግባብነት የሌላቸው ይዘቶችን የሚያቀርቡ ሚዲያዎችንም ስርጭታቸውን እንዲያቋርጡ ቢጠይቅም አሻፈረኝ ከማለት አልፈው አሸባሪዎችን በየፕሮግራማቸው እያቀረቡ የተጀመረው ለውጥና ህዝቡ ያገኘውን ሰላም ለማደናቀፍ መጣር ጀመሩ። በወቅቱም ትራኦሬ ኮስተር ብሎ ይህን ተግባር የሚፈጽሙትን ቢቢሲን፣ ፍራንስ 24ን እና ቪኦኤን የመሳሰሉ ቻናሎችን በሀገሪቷ ውስጥ እንዳይተላለፉ አድርጎ ጋዜጠኞቻቸውን ጠራርጎ አባሯል። ከነሱ ጋር ተያያዥነት ያላቸውን ተቋማትም እንዲዘጉ አድርጓል። እነዚህ ሚዲያዎች ከቡርኪና ፋሶ እንዲወጡ ከተደረገ በኋላም በአንድ ድምፅ የትራኦሬ መንግስት በሚዲያና በመረጃ ነጻነት የማያምን ጋዜጠኞችንም የሚያስር የለየለት አምባገነን ነው እያሉ በቀን 24 ሰዓት የሐሰት ዘገባዎችን በመስራት የቻሉትን ያህል ስሙን የማጠልሸት ዘመቻቸውን ጀመሩ። ግና ይባሳልና እንደሚባለው ትራኦሬ በአቋሙ ጸንቶ በሀገሩና በህዝቡ ባለመደራደሩ እንዲሁም ያወራውን ሰርቶና አሳክቶ በተግባር በማሳየቱ በመላው ዓለም መነጋገሪያ ሆነ፣ ይደነቅም ጀመር። በሶሻል ሚዲያዎች ላይም የትራኦሬ ስምና ምስል በመላው ዓለም በብዛት ይሰራጭ ጀመር። ለዓመታት በራቸውን ዘግተውና ህዝባቸውን ከነጠፈው የምዕራባውያኑ የባህል ወረራ ጠብቀው ያዘለቁት እነ ሰሜን ኮሪያ፣ ኩባና ቬንዙዌላ ሳይቀሩ በመሪዎቻቸው አማካኝነት ለትራኦሬ ያላቸውን አድናቆት ገልጸው ከቡርኪና ጋር በጋራ ለመስራት የውል ስምምነቶችን ፈጸሙ። በዚህ ጊዜም የምዕራባውያኑ ሚዲያዎች የስም ማጥፋት ዘመቻቸውና ማላዘናቸው ውጤት ሳያመጣ መክሸፉን ተረዱ። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ትራኦሬም እነዚህ የግድያ ሙከራዎችና የስም ማጥፋት ዘመቻዎች እንዲሁም እነ ፈረንሳይ ያቀዷቸው ስለነበሩና አሁንም እያቀዷቸው ስላሉት ሴራዎች መግለጫ ሰጥቶ ነበር። ትራኦሬ በመግለጫው የእስካሁኑ ስኬታችንን በዚሁ ለማዝለቅም የበለጠ ቁርጠኛ መሆን አለብን ብሏል። Les Africains doivent se réveiller. Nous devons travailler à être indépendants, à faire au moins ce que nos peuples connaissent le bonheur. እኛ የጀመርነው ሁለንተናዊ የሆነ አብዮት ነው። ይህ አብዮት የነጻነት ጉዞ ሲሆን መዳረሻው በሁሉም መስክ ራስን መቻልና ህዝቡን በሰላም አምርቶና ከድህነት ወጥቶ በምቾት እንዲኖር ማድረግ ነው። ሀገራችን በአሁኑ ወቅት የምትፈልገው ሰርቶ የሚለውጣትን ነው። በልቶ ማደሩን እርግጠኛ ያልሆነ ህዝብ ይዘህ ውሸት የሆነውን የምዕራባውያኑን የዲሞክራሲ ድስኩር ልከተል ካልን በገዛ እጃችን ገደል እንገባለን። የመጀመሪያው ሩብ ዓመትም በሁሉም ዘርፎች ከፍተኛ ስኬት ተመዝግቦበታል። ለዚያ የምሰጠው ዕውቅና እንደተጠበቀ ሆኖ
በዓመቱ መጨረሻ ግን ቡርኪና ፋሶን ቢያንስ የተደላደለ ጎዳና ላይ ማድረስ ካለብን ቀድሞ የነበረንን የሀገር ፍቅር፣ ልፋትና ቁርጠኝነት እጥፍ ማድረግ ይጠበቅብናል። በጋራ ያደረግነውን ጥረትም ስላሳካችሁ ለአገልግሎታችሁ ከልብ እናመሰግናለን። ትራኦሬ በግድያና በመንግስት ግልበጣ ሙከራዎቹ ዙሪያም ጠላቶቻችን እኛ የጀመርነውን የነጻነትና የስኬት ጉዞ ለማፈራረስ ሁሌም እንቅልፍ ተኝተው እንደማያድሩ ማወቅ አለብን ብሏል። Ils peuvent vous désigner aujourd'hui terroriste, mais demain vous êtes un héros par leur simple bouche. Ils décident de ce qu'ils font. Ils parlent de démocratie, mais ils se font eux-mêmes des coups d'état. አላስተነፍስ ብለው የነበሩትን አሸባሪዎች ከየጥሻው አጽድተን አካባቢዎችን የተቆጣጠርን ቢሆንም ጠላቶቻችን አሁንም እንቅልፍ እንዳጡ ነው የሚገኙት። የኛው ወገን የሆኑ ከወዳቸው ውጪ ሀገር የሌላቸውንም በገንዘብ የመደለል ተግባር እያከናወኑ ነው። በቅርቡ የያዝናቸውን ጨምሮ በርካታ የሽብር ቡድኖችን አምክነናል። እነዚህ ጠላቶች ሁሌም የኛን መዘናጋት ነው የሚጠብቁት። ስለዚህ ቀን ከሌት ንቃት ሊለያቸው አይገባም። ይህንን ካላደረግን ልጆቻችን ነገ ላይ ይጠይቁናል። አባቶቻችን ፈሪና ስግብግብ ነበሩ ወይ ይሉናል። ይህን ሁሌም ማሰብ አለብን። ጠላቶቻችን ሩቅ አይደለም ያሉት። ደካማ መሪዎች ያሏቸው ሀገራትን ተጠቅመው የቻሉትን መሞከራቸውን ይቀጥላሉ። ስለዚህ ህዝቡም ሆነ ማንኛውም የመንግስት ሰራተኛ ከቀድሞ በበለጠ በንቃት ለሀገሩ ዘብ መቆም አለበት። ህዝቡም ለትንሽ ስኬቶቻችን ነቅሎ እየወጣ ድጋፍ ማሰማቱን እንዲተው እጠይቃለሁ። ለመሆኑ ኢብራሂም ትራኦሬ ምን አይነት ኃጢአት ቢሰራ ነው በዚህ ልክ እንዲጠፋ የሚፈለገው ለሚለው ደግሞ መልሱ ግልጽ ነው። ቡርኪና ፋሶ በወርቅ ምርት ከአፍሪካ ቀዳሚ ሀገር ናት። አንደኛ ደረጃ የሆነ ከፍተኛ የጥጥ ምርትም አላት። ከዚህ ባሻገር ኮፐር፣ ዚንክና ሊቲየም የተባሉ ማዕድናት በብዛት ይገኙባታል። እነዚህ ሁሉ ሀብቶች ደግሞ ለፈረንሳይ እህል ውሃ የሆኑና ኢኮኖሚዋን በዋናነት ቀጥ አድርገው የያዙ ነበሩ። ለዛም ነው ፈረንሳይና ግብረ አበሮቿ እንዲሁም ተላላኪዎቻቸው ትራኦሬን ካልገደሉ እንቅልፍ ባይናቸው የማይዞረው። ሲያመጣው አንዴ ነው እንደሚባለውም በቡርኪና ፋሶ፣ በማሊና በኒጀር ብቸኛው አየር መንገድ የነበረው ኤር ፍራንስም በሦስቱም ሀገራት ታግዷል። ፈረንሳይ ዝቃ የምትወስዳቸው ማዕድናቱ ቀርተው በዚህ አየር መንገድ ብቻ እንኳን በመቶ ቢሊዮኖችን ነበር በየዓመቱ ታፍስ የነበረው። አሁን ላይ ታዲያ ሰርክ የሚያንገበግባትና የሚያክለፈልፋትም እነዚህ ጥቅሞቿ በመቅረታቸው ነው። ለፈረንሳይ በመላላክ እስከ ግድያ የደረሰውን የእሷን ዕቅድ ለማስፈጸም ዘውትር ፈቃደኛ የሚሆኑት ጥቂት ከሃዲዎችም ትራኦሬን ለመጥላት ምክንያት አላቸው። ምክንያታቸው ደግሞ ፈረንሳይ ዳግም ወደ ቡርኪና ብትመለስ ሀገሪቷን በዝብዛ ስትጠግብ የምትወረውርላቸው የተወሰኑ $1000 ስለቀሩባቸው ነው። ከዚህ ባሻገር ከኒጀርና ከማሊ ያጣችውንና እጅግ ከፍተኛ ጥቅም ታገኝበት የነበረውን ዩራኒየምን አስቀርቶብኛል ብላ ያሰበችውን ትራኦሬን ለመግደል ባሳለፍነው ሳምንት ከባድ ሙከራ አድርጋ ነበር። በቡርኪና ትልቅ ቦታ የሚሰጠውና በዚህ ተግባር በፍጹም ሊጠረጠር የማይችል የሀገሪቷን ጉምቱ ሰው በቀጥታ ወደ ቡርኪና በማስገባት ለትራኦሬ ቅርብ ናቸው የሚባሉ ሰዎችን በመመልመል የግድያ ዕቅዷን እንዲያስፈጽምላት አደረገች። የሰውዬም ዋጋዶጉ ከገባ በኋላ ኦፕሬሽኑን ማሳካት ይችላሉ ብሎ ያመነባቸውን ሰዎች ለማግኘት በሀገሪቷ ከነበረው ከበሬታ አንጻር ጊዜ አልፈጀበትም ነበር። ለተልኮ የመረጣቸውን 2 የደህንነት ሰዎችም ወዳረፈበት ሆቴል ካስጠራ በኋላ ኦፕሬሽኑን ከመናገሩ በፊት እሱ የሚላቸውን ተልኮ የሚፈጽሙ ከሆነ ለእያንዳንዳቸው $5 ሚሊዮን እንደሚሰጣቸው፣ ክፍያውን አስቀድሞ እንዲፈጽምላቸው ከፈለጉም አሁኑኑ እንደሚሰጣቸው ይነግራቸዋል። 2 የደህንነት አባላትም ተልኮ የቱንም አይነት ቢሆን በስኬት እንደሚያከናውኑት ይነግሩታል። እርሱም ተልኮ ትራኦሬን መግደል እንደሆነ ይፋ አደረገላቸው። ሁለቱ የደህንነት ሰዎች ጉዳዩ ቢያስደነግጣቸውም ስሜታቸውን ደብቀው በኦፕሬሽኑ እንደተስማሙ በመግለጽ ገንዘቡን በቅድሚያ እንዲሰጣቸውና ተልእኮውን ከፈጸሙ በኋላ ደግሞ የእሱን ስም በፍጹም እንዳያነሱ በመግለጽ እምነት እንዲጣልባቸው አደረጉ። ከዛም ገንዘቡንና ሰውየው ያዘጋጃቸውን ስናይፐር ጠመንጃዎችና በርካታ ጥይቶችን ተቀብለው ከሆቴሉ ከወጡ በኋላ በቀጥታ ወደ ትራኦሬ በመሄድ የተፈጠረውን ሁሉ ነገሩት።
ከሰውየው የተቀበሉትን 10 ሚሊዮን ዶላር እንዲሁም የስናይፐር ጠመንጃዎቹንና ጥይቶቹን አስረክበውታል። ወዲያውኑም በትራኦሬ ትዕዛዝ መሠረት የተደራጀ ኃይል ሰውየው ወዳረፈበት ሆቴል በመሄድ በቁጥጥር ስር ያዋለው ሲሆን ስልኩና ኮምፒውተሩ ላይ በተገኘ መረጃ መሠረትም ሌሎች በዚህ ተግባር የማይጠበቁ በርካታ ትላልቅ ሰዎችም ተይዘዋል። ሰውየውን ለመያዝ የተሰማራው ይህ ግብረ ኃይል እግረ መንገዱን ካገኛቸው መረጃዎች ክብደት አንጻርም የአገሪቷ የደህንነት ተቋም የሰውየውን ማንነት በሚስጥር ይዟል። ትራኦሬም በእነዚህ ሁለት ሀገር ወዳድ ደህንነቶች ለ21ኛ ጊዜ ከተሞከረበት የግድያ ሙከራ መትረፍ ችሏል። ትራኦሬ በአጠቃላይ ወደ ሥልጣን ከመጣ ገና 2 ዓመት ከግማሽ ቢሆነውም እስካሁን 21 የግድያ ሙከራዎች ተደርገውበት አንድም ጉዳት ሳይደርስበት በሕይወት በመኖሩም የሀገሪቷ ጋዜጦች የፊት ገጾቻቸው ላይ ሞትን መቋቋም የቻለው መሪ የሚል ርዕስን መጠቀም ጀምረዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።